ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን የተመሰገነ ይሁን። እንግዲህ ዛሬም በድጋሚ ብቻዬን መጥቻለሁ። ምክንያቱም ያው እንግዲህ ብቻዬን መጥቻለሁ እያልኩኝ እንዳሰለቻችሁ ይገበኛል። አንድ ቀልታ በለቀኩ ቪዲዮ እኩላችሁ ቅር ያላችሁ አላችሁ፣ ለሱ ምላሽ ልሰጥ አይኔን በጨው አጥቤ መጥቻለሁ ማለት ነው። እኩላችሁ እያሾፍኳችሁ፣ እኩላችሁ እያባጨዋችሁ የመሰላችሁ አላችሁ፣ የተሳደባችሁም አላችሁ። አንተ ደግሞ ያሾፍከው ቁንቋናም፣ አንተ ደግሞ ያሾፍከው ላጫም ያላችሁ ሰዎች አላችሁ። እኔ እናንተ ስለተሳደባችሁ እኔ ስራውን ተዋለው ማለት አይደለም። ምክንያቱም የሰው ልጅ አንድ ነገር እስከ መጨረሻው ሳተው አቸኩሉ። እኔ ብትገባልኝ በጣም ደስተኛ ነበርኩ። እሷ ከሰነበተ እንደውም ቪዲዮ ገባለሁ እስከ ልጆች እኔም ቀርቶ ልጆችንም አስገባችኋለሁ ቪዲዮ እያለች ስትዋራ ነበር የሰነበተችና ምን እንዳስፈራራት እኔ እንጃ። እሱም አስፈራርቷል ሊሆን ይችላል፣ በነገራችን ላይ አይታወቅም። ከዛ ምን እንቺ ቪዲዮ ግቢ ስላት አይ እኔ በጣም ብገባ ደስተኛ ነኝ፣ ግን ልገባ እያሰብኩኝ ልቤ ፈራ ብላ አለችኝ ማለት ነውና እንዴት እኔን ቃላበይ እንደዚህ ለምን አስዋሽኛለሽ ምናምን እኮ አንቺ ልገቢ እንደሆነ ነው ለቤተሰብ ለኦዲየንስ ያሳወኩኝ ብክር ምናምን ስላት እሱን ጉላ አልተረዳችኝ። ምክንያቱም ያለውን ነገር ለኔ አውርተኛለኝ ሊያንቀኝ ይችላል ነው ያለች እሷ። እኔ እንጃ፣ እሱ እግዚአብሔር ወቅለት እሱ ሊያስፈራራት ይችላል። ምክንያቱም ቪዲዮ ወጣች ማለት ከባድ ነው እንጂ እሷ አልወጣችም። ቪዲዮ ለኔ ለሷ ብዬ እየተሟገትኩ ለምን እንደዚህ ትላለች ብዬ አሁንም ቪዲዮን አልተውም፣ ወደፊት ነው እንጂ ወደ ኋላ አለን። ምክንያቱም አንዲት አቅናቀስ እስከምትወጣ ድረስ እንግዲህ ባለፈው ያወራኋችሁም ትንሽ ቀን ታገሱኝ ያልኩኝ ቀኑም እየደረሰልኝ ነው። ትንሽ አሁንም አንድ ሳምንት ብቻ ነው የቀረ፣ ወደፊት አንድ ሳምንት ብቻ ነው የቀረ። ይሄው ቪዲዮን አውጥቼ ለእናንተ ማሳይቼ እኔም በቃ ቃላበይ እንዳልሆንኩ እውነተኛ ሰው እንደሆንኩኝ ለእናንተ ማሳየት አለብኝ ማለት ነው። ምክንያቱም እንግዲህ እንዳያችሁት ነው ባለፈው እኔ የለቀኩ ቪዲዮ በጨለማ በዛውላ ጨለማና በዛውላ ብርድ፣ እንግዲህ ማታ ነው እንደምታውቁት፣ በጣም ብርድ ነው። በዛው ላይ ሙቀት አለ፣ በዛው ላይ ጭንቀት አለ። ቀረ እስካሁን እያልኩ እየተጨናነኩ ነበርና አሁን እስካሁን ልትመጣ ትችላለች፣ ላትመጣ ትችላለች፣ ልገባ ትችላለች፣ ላገባ ትችላለች እያልኩኝ ስተክስ ነበርና ያው እውነት በጣም ነው ያፈርኩኝ። እንግዲህ በነገራችን ላይ እኔ እርግጥ አፍሬያለሁ። ምክንያቱም እኔ ለምን ዋሻውኝ ቪዲዮን ደግሞ እንዳለቀው ለምንድን ነው የማለቀው እኔ ካላችሁም በሉኝ ብዬ ነው ቪዲዮን ያለቀኩት። እና ውድ ቤተሰቦች እሷ ፈርታ ነው ያልገባች። ካሜራ ባገቢ እኮ ተካሜራ ጀርባ ሆነሽ አውሪ እያልኳት ነበር። እሱንም አላወራችን። አያስፈልግም ካሜራውን አጥፋና ካሜራውን ዝጋና እኔ በመዋራ መንገድ አወራለሁ ብላ እሱ ያወራችኝን መንገድ አወርተኛለች ማለት ነው። አሁን ቀኑ እየደረሰ ስለሆነ እሱም የሚወጣበት ቀን እየደረሰ ነውና ያው እንግዲህ ውጣ ብዬ እምቢ ብሎኝ አቅቶኛል። እንግዲህ እሷ አንድ ነገር በሰላም ያው በሆዷ ያረገችውን በጀርባ ታርገውና ሁለት ጊዜ በሽመር ለሮ ማስወጣት ብቻ ነው ከኔ የሚጠበቅ። ምክንያቱም አንድ ሰው እውነት በጣም አሁን እንደዚህ ልናደድለት ምናምን ኮስተር ብዬ ነው ማራ። ምክንያቱም አልናደድም፣ እስካሁን የተናደርኩት ይበቃል። እንግዲህ እንደ ውሻ ነርሎ ማስወጣ ካልሆነ በስተቀር ሊወጣልኝ አልቻለም። እና ውድ ቤተሰቦቼ በተለያየ ቴክስትና በተለያየ ስልክ እየጻፍኩለት ነበር። እሱንም እያነበበ ምላሽ አልሰጠኝም። ምን ያመጣል ብሎ እስካሁን እኔ ፈርቼ እንደወጣውና ለሱ ብዬ እንደወጣው ምናምን የመሰለው እሱና አልተረዳምና እሷ አስፈራርቷት ነው እንጂ እርግጥ ትወጣ ነበርና ይሄ አቁ አይቀርም። እናንተ ብቻ ትንሽ ቀን ታገሱኝ። ላጫም ያላችሁ ሰዎች ደግሞ ላጭ ሲትረበረባ አላያችሁኝም። ያሳደገችኝ እናቴ ናት እንጂ እናንተ አላሳደጋችሁኝም በነገራችን ላይ። ምክንያቱም ይኸው ሰው ላጩ ሳይዝረበረብ መቼም አያድግ። እስካሁን ከዚህ በታች ነበር እንጂ ከዚህ በላይ ላጭ ሲዝረበረብ አይታችሁ ነው። በጣም ከባድ። አንዳንድ ሰዎች ብታርፉ ይሻላችኋል። ካያችሁ በክብር እውት ቪዲዮውን፣ ካላያችሁ ደግሞ አሳልፉት። ይሄ ለትነት የሚከፈል መስዋዕትነት ነው እንጂ እሱ እንደው ዛቤት ይኖራል፣ እንደው ተደብቆ እንደው ተረሳስቶ ዛቤት ይኖራል ማለት እኔ ከምላሴ ጸጉር አወጣለሁ። ደግሞ ይሄን ካላኩት ቁጭ ብዬ ነው ምሸና። ቁጭ ብለህ ትሸናለህ ብሎኛል። ያንን ቪዲዮውን እየዋለው በጨርሻ ላይ ማውጣው ቁጭ ብለህ ነው ምሸና። መቼ ቁመሸን ታውቃለህ? ቁጭ ብለህ አንድ የምሸናለኝ ተመስገን ብዬ ብናደድም በሆዴ እየዋለው ማለት ነው። በቀጣይ ደግሞ መቤት በለቀቀችው ቪዲዮ አብዛኞቹ ስትጨነቁ የነበራችሁ ሰዎች ሙሉኑ ታቸኩሉ። አንድ ሰው የሆነውን ነገር ሳይ ያላያችሁ ካላችሁ መቤት ካሳይቱ ቻናል እየገባችሁት ያያችሁ ካላችሁም
እስከ መጨረሻው ድረስ ይሁት። እውነት እኔ ቲክቶክ ላይ ቆርጬ ለቅቄ ነበር። እንዲሁ ብዙዎች ሶሻል ሚዲያ በሰሞን መነጋገሪያ ሆኗል ማለት ነው እየቆረጡ እየለቀቁትና እሷ የሰው ታሪክ ነው። ምክንያቱም የሰው ታሪክ ነው። ይኸው ተጎኔን ቪዲዮውትና እንመለስበት እስኪ። ትክክለኛው መሰለሽ ነው ስደት ሀገር ቆይቻለሁ ከመጣሁ። ለምን የቆየሁበትም ምክንያት አለው። እሱ ራሱ ተወርቶ አያልቅም የኔ ታሪክ ማለት ነው። ራሱ አንድ መጽሐፍ ይወጣዋል። ግን እዚህ ስቆይ ማለት ነው አይኔ ደህና ነበር እና አንድ ግራ አይኔን ጋረደኝ። አንድ ቀን ወደ ቆሻሻ ልደፋ እየሄድኩ በቃ ምንም ነገር አይታየኝም እና ቀኝ አይኔን በእጄ ሸፍኜ ግራ አይኔን ላይ ስል ምንም ነገር አይታይም እና ደነገጥኩ፣ በጣም ደነገጥኩ። ቆሻሻውን ይዤ ሁሉ ዞረብኝ። ያን ቆሻሻ ደፍቼ መጣሁና በቃ እኔ ሁለቱም በቃ ፈዘዛ አይኔ ነበር የምለው። ከዛ ልክ በዛ ሰዓት የሆነ ዝግጅት ነበር ቤት ውስጥ። እሱ ካለፈ በኋላ እኔ ሐኪም ቤት መሄድ እፈልጋለሁ አልኳት። ሴት መብርሃን ከያሽ ሁሉ ነገር ይከፈትልሻል። መቤቴን መጀመሪያ አንቺ ከፊቴ ቅደሚ ነው የምል። ወደ እሷም ሲሄድ ጠዋትም ተነስቼ መብርሃን አንቺ ቀድመሽ በስራዬም በመንገዴ ብዬ እንደ አንቺ ነው ማለቅስባት። ታሪክ ሳይሆን የሌላ ታሪክ ነው ያወራች። ባካችሁ ተረጋጉ ብሎ የለቀቀውን ቪዲዮ በጣም አድናቂው ነኝ እውነት። እስኪ ቲክቶክ ታገኘው፣ ቲክቶክ ላይ እዚህ ቪዲዮን አስቀምጥላችኋለሁ፣ ግን ላላገኘው እችላለሁ። በአጋጣሚ ስጠቀም ተመጣልኝ ኤዲት ሳረግ እዛው ላይ አብሬ አደርግላችኋለሁ። ምክንያቱም እመቤት ካሳ የሰው ታሪክ ነው ያወራች እንጂ በራሷ ታሪክ አይደለም። አንድ እህታችን አሜሪካ የምትኖር እህታችን ናት። አስቸግር እኔ እመቤት ያደረገችልኝን ታምር እንዳንቺ ቦታ ባንቺ ቦታ ሆነሽ ስሪልኝ እንደዚህ ለህዝብ አሳውቂልኝ በላት ነው እንጂ እሷ አስባበት እንደዚህ አይደለም። እውነታችሁ አብዛኞቹ ተሳድባችኋል። እባካችሁ ረፉ። እውነት ካያችሁ ቪዲዮን እስከ አንድ ቪዲዮ የመክቤትን ብቻ አይታችሁ መመለስ ሳይሆን እስከ መጨረሻው ድረስ ቢያንስ ባታውት እኮ የኢንትሮይቱን አይታችሁ ከዛ ለፍ አድርጋችሁ አሳልፋችሁ ደግሞ ማየት ነው ያለባችሁ። ምክንያቱም ትንሽ እየለፍ አድርጋችሁ ስታውት የነበረው ስራ ይመጣ። የራሷም ከሆነ እስከ መጨረሻው ማየት ነው፣ የሌላም ከሆነ እስከ መጨረሻው ማየት ነው። ምክንያቱም የመጨረሻውን አይታችሁ አንድ ውሳኔ ትወስናላችሁ ማለት ነው እንጂ የመጨረሻውን ሳታዩ ቪዲዮ መንጫጫት እንደዚህ ማለት እውነት እናባውላ ሰርቷል። አባቶቻችን ትልልቅ አባቶቻችን ሰርቷል። በእነሱ በጣም ይቅርታ። እውነት እኔ ለካ እመቤትን በጣም ብዙ ሰው ነው የሚወዳት። እኔ አየሁ በጣም ብዙ ሰው ነው የሚወዳት። ለካ እቴን የሚያክል ሰው ይወዳታል ብዬ እኔ ራሱ በጣም ነው ደስ ያለኝ። ሬት አልዛኩ ማለት ነው። እኔ እንደው ተመላስ የጠጉር አወጣለሁ። እስከዛሬ ሳምንት ቤቱን ለቀባት ወጣ ማለት ነው። እንተያያለን እና ውድ ቤተሰቦች እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ወዳችኋለሁ።